ይህን ሞኝ የሆነ ልጅ ተመልከቱት ምን እያሰበ እንዳለ። እኔ አላቅም። ይህን ልጅ አሁን ጅል ነው ሞኝ ነው ምንድን ብለን ነው መግለጽ የምንችለው? የምሬ እንዴት አድርገን ነው ልንገልጸው የምንችለው? ይሄ ልጅ የምሬ ነው። እኔ አሁን ግራ ስለተጋባሁኝ ነው። ፍፄን ለምን እንደዚያ ተናገረው ምናምን ነገር ገደል ከፈለገ የምሬ ነው እንዴ። በጣም ነው የሚያስጠላው እንዴ። ልጁን የባሰ ችግር ውስጥ የምትከተው ለምንድን ነው? የባሰ ችግር ውስጥ የምትከተው ልጁን ለምንድን ነው እንዴ? እሱ አምጣልኝ ብሎሃል? አስበህ ሞተ ነው አንተ? አስበህ ልብ ውልቅ አለ አይደል? ባንተ ቤት አሁን በቃ አንተ ለብሩኬ ተቆርቆረለት የምታስብለት ይችነች ምናምን ነገር ብለህ አስበህ ወይኔ ፍፄ አረካኝ። እንድንልህ ነበር የጠበቅነህ። ጎበዝ እኮ ነው ፍፄ፣ እንድንልህ ነበር የጠበቅነህ። እንዴት አድርገህ ብታስበው ነው? እኔ ግራ እያጋባህ ነው። እንዴት አድርገህ ብታስበው ነው? ሃይሚ ብሩኬ ልትሆን እንደማትችል አንተ ራሱ እኮ ታውቃለህ። አንተ ራሱ ታውቃለህ። እንዴት ነው በአንድ ጊዜ እንደዚህ አይነት ልጁን ጭራሽ ቤቴ ላይ አንድ ማት ሰው እየመጣ እየወረጨበት ነው እያለች የነበረችው ልጅ ሃይሚ አሁን እቺ ልጅ ስታያት ምን እንዲሰማት ነው የፈለግከው አንተ? ጎበዝ ፍፄ እኮ ጎበዝ እኮ ነው እንድትልን የምፈልገው አንተ። ምን አይነት ስራ ነው የምትሰራው? ምን አይነት ስራ ነው የምትሰራው? በጣም ግራ እያጋባኝ ነው። በጣም ልክ ያልሆነ ነገር ነው እያደረግክ ያለው። በማያገባ ባትገባ ደስ ይለናል። በማያገባ ባትገባ ደስ ይለናል። የምሬን በማያገባ ነው እየገባ ያለው። እዚህ ላይ ዘው እያልክ ያለው ባልተጠራበት ነው። ብሩኬ አምጣልኝ ብሎሃል። ብሩኬ ይጭልኝ ብሎሃል። ምንድን ነው የምታወራው? እንዴት ነሽ? ደህና ነሽ? አንቺ ከሰው ህይወት እንዴት መውጣት ይከብድሻል? አንቺ ይህን ያክል እየተነገርሽ እንዴት ነው የማትሰሚው? መስሚያሽ ድፍን ነው ነውስ ምንድን ነው? እዚህ በዚህ ሰምተሽ ነው በዚህኛው የምታፈሽው? እንዴት ነው ነገሩ? አንቺ ከነዚህ ልጆች ህይወት ውጪ ስትባይል እንዴት ነው መስማት የከበደሽ? ይህንን ነገር እንዴት ነው መስማት የከበደሽ? ከዚህ በላይ አፍ አውጥተው እንዴት አድርጎ ይናገሩሽ እነዚህ ልጆች? ብሩኬ በጥፊ አንድ ጊዜ እስኪያሾርሽ ነው እንዴ የምትጠብቂ? የምሬን እኮ ነው በጣም አስጠልተሽዋል። በቃ ሌሽ አይፈልግም ይሄ ልጅ ከህይወቱ እንድትወጭለት ነው የምንፈልገው። እኛም እንድትወጭላቸው ከህይወታቸው ነው የምንፈልገው። ውጪላቸው፣ ታያቸው፣ እነዚህ ልጆች ታያቸው። ሰላማቸውን አግኝተው ነበረ። አሁን እዚህ ጋር መጠሽ ሌላ ድራማሽን ወደዛ ገባሽ? እዚህ ወደድኩት አፈቀርኩት የምትይው ድራማሽን እዛው ገባሽ አይደል? እዛው የለመድሽበት ቦታ ሄደሽ እንደዚህ ማድረግ ትችያለሽ። ብሩኬ ላይ አይደለም እዚህ ላይ መጠሽ እንደዚህ መልክ የምትሰሪው። የምሬ ነው። አንቺ ነሽ እነዚህ ልጆች መለያ መንስኤ አንቺ ነሽ፣ ሌላ ሰው አይደለም። እዚህ ጋር ሌላ ሰው አይደለም። አንተ ግን አሁን በዚህ ሰዓት የሁለቶቹ መለያ መንስኤ እየሆንክ እንደሆነ ማወቅ አለብህ። አንተን አሁን እየለያያቸው ያለው እንዴት ነው? ማሰቢያቸው ተደፈነኩ እነዚህ ልጆች። የምሬ ነው። ማሰቢያቸው ተደፈነኩ። እንዴት ነው የምታስቡት? እናንተ የተለየ አእምሮ ነው ያላችሁ ነው። ቢያንስ ከጎንክ እንደሆነ ፍቀድልኝ። ኦኬ አትቆጭበት። ከዛ ከጎን ሰምታችኋታል አይደለ? ከጎን እንደሆነ ፍቀድልኝ አለች። ትዝ ይላችኋል። ከተወሰነ ቀናት በፊት ልመልሳችሁ። ገባችሁ አይደለ? ልመልሳችሁ። ከዛ በፊት ሃይሚን ምንድን ነበር ያለች? አንቺ በተውሹ ሰዓት አንቺ በአንቺ ፍቅር ሲንገላታ እኔ ነበር ያጽናናሁት፣ እኔ ነበር ስንትና ስንት ነገር ያደረግኩት፣ እኔ ነበርኩኝ ከጎኑ የነበርኩኝ፣ አንቺ አይደለሽም እያለች አፏን ስከፍት የነበረችው ልጅ ይች ነች። ገባችሁ አይደለ? ይች ነች። ነገም ከነገ ወዲያ ያንን አፏን ደግሞ መልሳ ሃይሚ ላይ ልትከፍት ነው ፍላጎት። በቃ እንደዛ ልትል ነው፣ እንዲህ ልትል ነው። በከፈው ጊዜ ከጎኑ የነበርኩ ሰው ነኝ፣ አንቺ እኮ ምንም ነሽ ምናምን ነገር ብላ ልታጠለጥል ነው ፍላጎቷ ይችል። ገባችሁ አይደል? ነገ ከነገ ወዲያ ምን እንደሚፈጠር ታያላችሁ። ገባችሁ? ሃይሚ ስትመጣ፣ ሃይሚ የመጣሽ ቀን ደግሞ ምን እንደሚፈጠር ታያላችሁ። በቃ ነገሩን የበለጠ ይወሳሰባል። ገባችሁ? ሃይሚም መቼ ለታ ነው ስትናገር ከነበረ ከሰው በየቤቱ ከቤቴ ውስጥ ሰው እንዲመጣ አልፈልቅም ምናምን ነገር ስትል የነበረችው ይህንን ነገር እየፈራ ነገር ግን ቤቷ ድረስ ሰተት እያደረጉ የሚያመጡት የራሳቸው ሰዎች ናቸው። በቃ የራሴን ሰው ነው ብሎ የሚያስቡ ሰዎች ናቸው እነዚህ ልጆች የሚለያዩአቸው። ሌላ ማንም ሰው አይደለም። የምሬን ሌላ ማንም ሰው አይደለም። ፍፄ እዚህ ላይ ቢች ልጅ ባያመጣት ኖሮ የሁሉ ነገር ይፈጠር ነበር? አይፈጠርም። ፋሚሊ ግን እዚህ ጋር አምጥቶ እዚህ መልክ ይሰራብናል። ያ ልታጣብስ ነው። ልታው አንተ የትኛው እንትን ሲጀመር እዚህ ጋር የካፕል ጊዜ እንዲያሳልፉ እንትን የምትሰጣቸው እሱ ከፈለገ አጥቶት ነው እሱ ከፈለገ ይህንን ነገር እኔ ግርም ነው የሚለኝ። የምሬ ነው። አንዳንድ ሰው ችግር አለ፣ በጣም ችግር አለበት። እባካችሁ በጣም አበሳጭቶኛል። ፍፄ ንገሩት።
ከተሳሳተ ይታረማል። በደንብ አስረግጣችሁ ነገሩ አስረግጣችሁን ብሩክን ያልሆነ ችግር ውስጥ እየከተተው ነው። እሺ ጨፍና ምን አለ ሃይሚ መጣች የሚል ልጅ የሚባባ ልጅ እንደዚህ እንዴት ነው በሌላ ሰው ሃይሚ እንዴት ነው በዚች በማትረባ ልጅ ልትተካተ እያሰብክ ያለው? እንዴት ነው የምሬን ነው እንዴት ነው እያሰብክ ያለው? እኔ በጣም ጭንቅላት ልክ አይደለም። አሁን እኔ የምሬን ነው እንደዛ ብዬ ነው የማስበው። አሁን ዋነኛው ፋሚሊ ብሩክና ሃይሚ እንዳይገናኙ ከዛም የበለጠ ደግሞ ያላቸውን ግንኙነት የበለጠ ሊያራርቅ እየሞከረ ያለው ፍፄ ነው። ገባችሁ አይደል? ፍፄ ነው፣ ሌላ ማንም አይደለም። ፍጹም ነው። ልጁ ሃይሚን ነው የሚፈልገው፣ ሃይሚን ነው የሚጠብቀው። ገባህ አይደል? ሃይሚን ነው የሚጠብቀው። እንደዚህ አርገ ጭራሽ ይዘው ትገባለህ። ደህና ነገር እንደሰራው ምንም ደህና ነገር የሰራው ነገር የለም። እዚህ ጋር ምንም ደህና ነገር የሰራው ነገር የለም። ቢገባህ በጣም እየጎዳው ነው ልጁ። ቢገባህ በጣም እየጎዳው ነው። አይናገረኝም ብለህ ነው ነውስ ምንድን ነው? ብሩኬ ክፉ ቃል አይወጣውም ካፉ ነው። ያልሆነ ነገር ውስጥ እንዳትገባ። የምሬን ነው። በቃ ተዋቸው። አንተም ቢሆን ከህይወታቸው ውጣላችሁ። የምሬን ውጣላችሁ። ራሳቸው ሲጀምር ይታረቃሉ። ብሩኬ ማንም ሰው መክሮት አይደለም ትናንትና ይቅርታ ይጠይቃል። ገባችሁ አይደለ? ስለዚህ ሁሉም ነገር በጊዜው ፊክስ ይሆናል። ይህ ልጅ ደግሞ የሚያመጣውን ነገር ተመልከቱ። የምሬ ነው ተመልከቱ። በጣም የሚደብር ነገር። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁ? ልሙዱ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን እንመለከታለን። ማንም ያልጠበቀውን ነገር ፍፄ አድርጓል። እሱን አብረን እናያለን። ቀጥታ ወደ ቪዲዮ እናልፋለን። እኔ ደግሞ ሰብስክራይብ በማድረግ ወንድማችሁ አድርጉኝ። ወደ ቪዲዮ እናልፋለን። ሰው ማጣት የለበትም። አዳምጡትማ። የሚያስብለት የሚጨነቅለት ሰው ያስፈልገዋል። ከጎኑ ሰው ያስፈልገዋል። ብቻውን ይሄንን ስቃይ መሰቃየት አለበት ብያለሁ። እኔ እኮ ቆይ የምሬን እኮ ነው እንዴ። ሰው ከተጣላ ቆይ ግዴታ ሴት ጋር መሆን አለበት እንዴ? ግዴታ ከሴት ጋር አብሮ እንዴ? ምን እንዴት ነው ቆይ እየታሰበ ያለው? የምሬን ነው። እንዴት ነው እየታሰበ ያለው? አንዱን ጉዳት ለመሸፈን ሌላ ጉዳት ሌላ እንዴ? አረ አንተ ፍፄ እኔ ጅል ነህ። ምንድን ነው አሁን አንተ ምንድን ነው እሺ የምንልህ እንዴ? ምን አይነት አመለካከት ነው ያለ? ግራ አታጋባን እንጂ የምሬን ነው። ግራ አታጋባን። አንዴ ጤነኛ ትሆናለህ፣ አንዴ ደግሞ ልክ ያልሆነ ሰው ትሆናለህ። እንዴ ምንድን ነው እንዴ? የምሬን ነው። ግራ አታጋባን። እዚህ ላይ እያደረክ ያለው ነገር ግራ እያጋባኝ ነው። የምሬን ነው። እኔ ግራ እየተጋባው ስለሆነ እንደዚህ እያልኩኝ ያለሁት። ምክንያቱም አሁን እዚህ ጋር እየተናገረ ያለው ፋሚሊ ምን እያለ እንደሆነ ልንገራችሁ በግልጽ አማርኛ። ምን እያለ እንደሆነ አሁን ሃይሚስ ከሱ ጋር መሆን አትፈልግምና ብሩኬ ከሌላ ሰው ጋር መሆን አለበት ነው እዚህ ጋር እያለ ያለው። እንደዚህ ነው በግልጽ አማርኛ እየተናገረ ያለው ነገር እንደዚህ ነው። ማን ነው ግዴታ ያደረገው እንዴ? ማን ነው ግዴታ ያደረገው እንዴ? ግዴታ አንድ ሰው በአንድ ሰው ስለተጎዳ አንድ ሰው ህይወት ማምጣት አለበት ነው እንዴ? ምንድነው የምንልሽ አሁን አንተ እንዴ? እርቄ ስመጣ ፈራው መሰለኝ። ምን ያስፈራሻል እንዴ? ከዚህ በኋላ ቤትሽ እኮ ነው። ይሄ ማን ነው ቤቱ ያደረገው? ይህ ልጅ ኧረ ዝም በሉት። የምሬ ነው። ይህ ልጅ ዝም በሉት እንዴ! ማን ነው ቤቱ ያደረገው? ከማን ቤት ነው ማን የሚመጣው? በማን ቤት ነው ማን የሚፈርደው እንዴ? የምሬን እኮ ነው። ፍፄ አፍህን ዝጋ። የምሬን ነው። አፍህን ዝጋ እንዴ! እንድንናገር አታድርገን። የምሬ ነው። እንድንናገር አታድርገን። በጣም የሚያስጠላ ነገር ነው እያደረክ ያለው። ያማል። አንተ በሽተኛ ነህ። የምሬ ነው። ታማል። ይህ ከአንድ ጤነኛ ሰው የሚጠበቅ አይነት አስተሳሰብ አይደለም እያየሁብህ ያለሁት። ገባህ አይደለ? እችም ልጅ ብትሆን ደግሞ ያንተ ቃቃር ለችም ይዛት የምትመጣና ልጁን ልታጫውተው ነው። ብሩክን እንድታጫውተው ከስትረስ እንድታወጣው ፈልገህ ነው። እንዴት ነው የምታስበው? አእምሮህ እንዴት ነው? ጎበዝ ንገሩት። የምሬን ነው። ገብታችሁ ኮሜንት ላይ በደንብ ንገሩት። መነገር አለበት። ስህተት ከተሰራ ስህተት ነው። ገባችሁ አይደል? ለዚህ ላይ ማንም ወደደኝ ማንም ጠላኝ ብዬ ለአንድ ሰው እንትን የምለው ነገር የለኝ። ገባችሁ አይደል? ፋሚሊ ገብታችሁ ጀስቱን ንገሩት። ገባችሁ አይደል? እኔ እዚህ ጋር ስለማርምረው ማለት ማንም ማን ይበለኝ ብዬ ዝም የምለውበት ምንም አይነት ምክንያት የለኝ። እነግረዋለሁ። መነገር ያለበት ድረስ ጥግ ድረስ እነግረዋለሁ። እሺ ጨፍና ምን አለ? ሃይሚ መጣች የሚል ልጅ የሚባባ ልጅ እንደዚህ እንዴት ነው በሌላ ሰው ሃይሚ እንዴት ነው በዚች በማትረባ ልጅ ልትተካተ እያሰብክ ያለው? እንዴት ነው የምሬን ነው። እንዴት ነው እያሰብክ ያለው? እኔ በጣም ጭንቅላት ልክ አይደለም። አሁን እኔ የምሬን ነው። እንደዛ ብዬ ነው የማስበው። አሁን ዋነኛው ፋሚሊ ብሩክና ሃይሚ እንዳይገናኙ
ከዛም የበለጠ ደግሞ ያላቸውን ግንኙነት የበለጠ ሊያራርቅ እየሞከረ ያለው ፍፄ ነው። ገባችሁ አይደል? ፍፄ ነው፣ ሌላ ማንም አይደለም፣ ፍጹም ነው። ልጁ ሃይሚን ነው የሚፈልገው፣ ሃይሚን ነው የሚጠብቀው። ገባህ አይደል? ሃይሚን ነው የሚጠብቀው። እንደዚህ አርገ ጭራሽ ይዘው ትገባለህ። ደህና ነገር እንደሰራው ምንም ደህና ነገር የሰራው ነገር የለም እዚህ ጋር ምንም ደህና ነገር የሰራው ነገር የለም። ቢገባህ በጣም እየጎዳው ነው ልጁ፣ ቢገባ በጣም እየጎዳው ነው። አይናገረኝም ብለህ ነው ነውስ ምንድን ነው? ብሩኬ ክፉ ቃል አይወጣውም ካፉ ነው። ያልሆነ ነገር ውስጥ እንዳትገባ፣ የምሬን ነው። በቃ ተዋቸው። አንተም ቢሆን ከህይወታቸው ውጣላችሁ፣ የምሬን ውጣላችሁ። ራሳቸውን ሲጀምር ይታረቃሉ። ብሩኬ ማንም ሰው መክሮት አይደለም ትናንትና ይቅርታ ይጠይቃል። ገባችሁ አይደለ? ስለዚህ ሁሉም ነገር በጊዜው ፊክስ ይሆናል። ይህ ልጅ ደግሞ የሚያመጣውን ነገር ተመልከቱ። የምሬ ነው፣ ተመልከቱ። በጣም የሚደብር ነገር። እሺ አሁን ምን ይበልሽ? እዚህ ጋር አሁን ምን ይበልህ? ምን እንዲል ነበር የምጠብቀው? የምሬን ነው። በጣም ስለተናቅ እኔ አሁን ተበሳጭቻለሁ። የምሬን ነው። በጣም ነው ያበሳጨኝ ፍጹም የሚባል ሰው። የምሬን ነው። በጣም ነው ያበሳጨኝ። ምን እንዲልህ ነው? ወይኔ ፍፄ አስብክልኝ ወንድሜ፣ አንተ እኮ አትስብ ምናምን እንዲልህ ነው እንዴ? ምን ጉድ ነህ? የምሬ ነው። አንተ እኮ ጉድ እኮ ነው የሆንክብን ነው። ገባህ? ከወንድምነት ዘለ ጉድ ነው የሆንክብን። በአንድ ጊዜ ደግሞ ወንድምነህ ወንድሜ ሲልህ አናቱ ላይ ትወጣል። የምሬ ነው። አናቱ ላይ ትወጣል። አይ ስትባል ደግሞ ሌላ አይነት ወንድም አይነት ጭዌ ደግሞ ትጫወታለህ እንዴ? እኔ ግራ አታጋባን። የምሬ ነው፣ ግራ አታጋባን። ይህ ለእሱ አስበህ አይደለም እዚህ ላይ እያደረክ ያለው። እሱን ብታስብለት ኑሮ እንደዚህ አይነት ችግር ውስጥ አትከተውም ነበር። ያጨብጭብ ነው እዚህ ላይ ያጨብጭብ። ልጁ ብሩኬ ያጨብጭብ ለአንተ። ምን ጅል ነው? ምንድን ነው ይሄ? ወይም ነው ምን ይመስላል እኮ ወይም ይሰራል ማለት ምን ይሰራል? ብሩኬ ምግብ ሰርታለች ወይም አለ እራታችሁን በልታችሁ ወይ ነው ሳላት ከዚህ በኋላ እኔ ነኝ የምሰራለት ብላለች። አትቀበልም። ይኸውላችሁ ፋሚሊ፣ አሁን እዚህ ጋር ይህን ቪዲዮ ሃይሚ እንደምታየው ግልጽ ነው። ይህንን ቪዲዮ ሃይሚ እንደምትመለከተው ግልጽ ነው። ገባችሁ አይደል? ይህንን አበባ የተቀበለ ሰዓት ነገ ከነገ ወዲያ ደግሞ አበባ ትሰጣጥልኛለህ ብላ ትናገሯለች። ገባችሁ አይደል? በቃ እንደዛ ብላ ነው በግልጽ የምትነግረው ለብሩኬ። ገባችሁ አይደል ፋሚሊ? እዚህ ጋር የማን ጥፋት ነው? የማናቸው ጥፋት ነው? እዚህ ጋር የዚች ልጅ ጥፋት ሁሉ አይደለም። ገባችሁ አይደል? ዋነኛና ዋነኛው ብሩክና ሃይሚን እየለያየ ያለው ብዬ የማስበው በዚህን ሰዓት ይሄ ልጅ ነው። ፍፄ የሚባል ሰው የምሬ ነው እንዴ። እሱ ከሃይሚ መለየት አልፈልግም እያለ ስንትና ስንት ነገር ውስጥ ይገባል። እሱ በዚህ ለመለየት ፍደውን ይበላል እንዴ። እንዴት ነው? እኔ አላቅም። ማንም ሲጀመር አያስብላችሁም እያልኩኝ ነው። አይደለም ቤተሰብ ይኸው ጓደኛችሁም አይደለም ጓደኛ ቤተሰባችሁም እየሆን አይደለም ለእናንተ። የምሬን ነው። ብሩኪ በደንብ አስተው። በቃ ያሉን ካጠገብ ያሉትን ሰዎች በሙሉ ዞር አድርጋቸው። ካለበለዚያ ሰላምን አታገኝም። ሰላምን ነው የሚነሱ። በትክክል በቃ ይህ ነው የሚሻለው። ማንም ሰው ወደ አንተ እንዳይደርስ ነው የሚሻለው። ብቻህን ትወጣዋለህ። እስከ ዛሬ ድረስ የተወጣው እያንዳንዱ ነገር ከዚያ ይብስም። የምሬ ነው። ከዚያ ይብስም። ይሄ ነው ለአንተ የሚበጀውም ነገር ይሄ ነው። ማንም ሰው ከጎን አያስፈልግም። እያጠፉ ነው እንጂ ለአንተ ከጎን እየቆሙ ይሄ ጉዳትን እየሸፈኑልህ አይደለም እነዚህ ሰዎች። ገባህ አይደለ? የምሬ ነው። ምንም ጥቅም የላቸውም እነዚህ ሰዎች። እቺ ልጅም ከህይወት መንቀር አድርገህ ብታስወጣት ነው የሚሻለው። ገባህ? ነገም ከነገ ወዲያም ተመልሳ እንዳትመጣ አድርገህ ሁለተኛ እንዳትመለስ አድርገህ ብትናገራትና እዛው ወደምትሄድበት ብትሄድ ነው የሚሻለው። ፍፄም ቢሆን መነገር ያለበትን ነገር ተናግረው ወደ አንተ እንዳይመጣ በቃ ችግር ይዞብህ የሚመጣ ከሆነ ምን ይሰራልህ? ምንም ያመጣልህ ነገር የለም። ምንም የሚጠቅም ነገር የለም። ችግር ከሆነ ወደ አንተ ይዞብህ የሚመጣው አንተና ሃይሚ እንዳትለያዩ ስንትና አንተ ሄደህ ይቅርታ እየጠየቅክ እሱ በጎን ሌላ ነገር ያመጣል እንዴ? ይሄ እኮ ልክ አይደለም ፋሚሊ። ሶ እንግዲህ ይሄ ነው የሚሻለው ብዬ ነው የማስበው። ስለመጣች ስላሰብሽልኝ ግን እኔ በቃ ሂጂ ነው ልጁን ነው እያሰቃዩት ያሉ። በቃ ስቃይ ነው የሆኑበት እነዚህ ልጆች። ጭራሽ ደስታ ሊሰጡት የማይችሉ ሰዎች ናቸው። ገባችሁ አይደለም? እቺ
የትም ደርሳ የምትመጣ ሴት ፍጹም ደስታ እየሰጠው አይደለም። የእሱን ሀዘን ነው እዚህ ጋር እየሰጠው ያለ። እንካ እያለው በግልጽ እየሰጠው ያለ ይሄን። ልጁ ተጎድቷል። ፕሊስ ተውት፣ በቃ ተውት። የምሬን ነው። ሰላሙን ያገኝበት። ተውት። ብትተውት ነው የሚሻለው። ብትተውት ነው የሚሻለው። እዚህ ጋር ያልሆነ ነገር እየመጣችሁ አትበጥብጡት። ህይወቱን አትበጥብጡት። አንቺን ብትሆኚ ይሰልችሽ። ሂጂለት ከህይወቱ ውጭለት። በቃ የምሬን ውጭለት። አውቋቋው እንደሞናሽ ምን ያረጋል? በቃ ምንም ጓደኛ ይኸው እንግዲህ መጨረሻው ነው። የምሬን ነው። ጓደኛ መጨረሻው ነው። አንዳንድ ጓደኞች እንደዚህ ናቸው። በቃ አለቀ። ማንም ሲጀመር ያላራሳችሁ ማንም ሰው ሊያስብላችሁ አይችልም። የምሬን ነው እንዴ። ሰው እንግዲህ ፋሚሊ ገብታችሁ ለብሩክም ቢሆን ያላችሁን ሀሳብ ጻፉለት። ሃይሜንም ብትሆን ጻፉላት። ትመለከቷለች፣ ታዩዋለች። ለሁሉም ነው ቪዲዮ ሜንሽን አድርጌ ቪዲዮን ፖስት ማድረገው ይመለከቷል ፋሚሊ። እኔ ግን ፍፄ በጣም አበሳጭቶኛል ፋሚሊ። ብታርፍ ይሻላል ፍፄ፣ ብታርፍ ይሻላል። ሰው እንግዲህ የዛሬ ቪዲዮ ይመስል ነበር። እኔ ደግሞ ሰብስክራይብ በማድረግ ወንድማችሁ አድርጉኝ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። ባይ